ኦኬ ሜቢ ትጥበቱ ላይ እዛ ላይ እንቀጥልና አብደላ አለ እዛ ላይ የምትለው አለ ሀሽም። አይ ስለ ጥጥበቱ አሁን ገጽ አሁን እኛ ለምሳሌ በሙስሊሞች በቀን 5 እንታጠባለን። አርብ ደግሞ ጁምዓ ሙሉ ሻወር ገብተን ነው ከዛ በኋላ ወደ መስጊድ የምንሄደው። ስለዚህ መታጠብ ነው። ክርስቲያን ጋር የሚለያይ ነገር አለ። ለምሳሌ እኛ ስንታጠብ ቢስሚላህ በአላህ ስም ብለን ነው የምንታጠበው። ክርስቲያኖች ምን ብላችሁ ነው የምታጠቡት? ወይም እኛም በአብ በወልድ በመንፈስ ቅዱስ ስም እንድንጠመቅ ራሱ ክርስቶስ ኢየሱስ ስርዓቱን ዘርግቶልን ስለሄደ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እናንተ ግን ስለዚህ በቀን 5 ጊዜ በአላህ ስም እያላችሁ ነው ውዱ ስታረጉ ነው ኃጢአታችሁ የሚለቀው ማለት ነው። ኃጢአታችሁ የሚለቀው እሱ እኮ ለኃጢአት ብቻ አይደለም እኮ የምንታጠበው። ለምሳሌ የምንፈልገው ነገርን ለመጠየቅ አለ ለመጠየቅም የምናውቀው ወንጀል ካለብንም የማናውቀውም ካለ አላህንም እንዲማረና እንዲረዳ ለመጠየቅ ነው የምንታጠበው ማለት ነው። እና ግዴታም ሆኖብናል ማለት ነው። በ5 ቀን መታጠብ ግዴታ ሆኖብን ነው። ይሄ ግዴታ ነው በአላህ ዘንድ ማለት ነው። ስለዚህ በእስልምና ኃጢአት በውሃ ይለቃል ማለት ነው። ማለትም ውዱ ስታረጉ ኃጢአታችሁ እንዳለ የሚራገፍላችሁ ከሆነ ውዱ ሳታረጉ ደግሞ ኃጢአታችሁ የማይለቃችሁ ከሆነ ያለ ውዱ ወይም ደግሞ ያለ ውሃ የኃጢአት ይቅርታ ማግኘት አትችሉ። በውሃ ነው የምትነጹት ከኃጢአታችሁ። በውሃ ብቻ ሳይሆን እንደናም ይደረጋል፣ በድንጋይም በአፈርም ውዱ ይደረጋል። ስለዚህ ያ ሲደረግ ደግሞ ለምንድን ነው ይሄን ወደ አላህ ለመቅረብ ንጹህ መሆን አለብህ ይላል። ንጹሆችን ንጹህ የሆኑ ሰዎችን ይወዳሉ የሚል ግዴታ ነው። ንጹህ መሆን አለብህ። በድንጋይ መጥረግ የኃጢአት ይቅርታ ያስገኛል። ኃጢአትን ይቅር ይልሃል። ይቅርታ ያስገኛል ሳይሆን ይሄ ህጉ ነው። በቃ ይሄ እንደዛ የሚል የለም። አየህ። ስለዚህ በአፈር ወይም ደግሞ በድንጋይ ስትጠረጉ ኃጢአታችሁ ይቅር ይባላችኋል ሳይሆን የሚለው ልክ እጃችሁን ስትታጠቡ በእጃችሁ የሰራችሁት ኃጢአት እንዳለ ይወገድላችኋል። ፊታችሁን ስትታጠቡ በአይናችሁ የሰራችሁት ኃጢአት እንዳለ ይወገድላችኋል። እግራችሁን ስታጠቡ እንዳለው በእግራችሁ ሄዳችሁ የሰራችሁት ኃጢአት በሙሉ ይወገድላችኋል። ሙሉ ለሙሉ በሰውነታችሁ የሰራችሁት ኃጢአት በሙሉ የሚወገድላችሁ አንድ ባንድ በውሃ ስትታጠቡ ነው እንጂ በድንጋይ ስትጠረጉ ነው አይልም። እንደዛም ከሆነ ደግሞ አይ በድንጋይ ስንጠረግም ይወገድልናል የምትለኝ ከሆነ ችግር የለውም። እኔ ስማማና ሌላ ጥያቄ ጠይቃለሁ ማለት ነው። ስለዚህ ኃጢአታችሁ የሚወገደው እንዳለ ሰውነታችሁን በውሃ ስታጠቡ በውሃ ስትነከሩ ነው ማለት ነው። እና አሁን እኮ በውሃ መታጠቡ አይደለም ኃጢአትህን የሚያነጻ በውሃ ታጥቤ ብቻ አይደለም። በውሃ ታጥቤ በጣም ቀላል ነው። እንደዛ ከሆነ እኔ ታጥቤ ከዛ በኋላ አላማው ለምን ታጠብኩ? መጀመሪያ ሄዴ ለመስገድ ነው፣ ፈጣሪ ጋር ለመገናኘት ነው እንጂ ከዛ ፈጣሪ ይቅር ይልሃል አይልህም። ይሄ ፈጣሪ ስራ ነው። ይልሃል አለ። በውሃ ስታጠብ ኃጢአትህ ከተወገደልህ ኃጢአትህ ተምሯል ማለት እኮ ነው። በውሃ ብቻ ነው። ስግደትም አለ እኮ። ብቻ አንተ ስግደቱ ምናምን ተው። መጀመሪያ አስቀድሞ ግን ኃጢአት የሚወገደው በውሃ ነው። ስግደቱ ጋር ሳትደርስ ገና በውሃ ኃጢአት በሙሉ ይወገድልሃል። ቆይ እንዲያውም ቆይ ማውጣት እንችላለን። እንዲያውም ከዛ በኋላ ይልቅ ስግደቱ እንዲያውም አላስፈላጊ ነው ማለት እኮ ነው። በውሃ ኃጢአት በሙሉ የሚወገድ ከሆነ አላስፈላጊ ነው። ይችን ሐዲስ ላንብብልህ። ለምን በውሃ ኃጢአት ከተወገደልህ ኦልሬዲ በቃ ወደ ስግደት መሄድ አስፈላጊ ላይሆን ይችላል። እንዲያውም እንደ ሐዲሱ ዘገባ ከሆነ እኔን የሚረዳ ሐሳብ ስለነገርከኝ ማለት ነው። ሳሂህ ሙስሊም 244 ላይ ነው። አቡ ሁሬራ ሪፖርትድ አቡ ሁሬራ እንዳስተላለፈው ይላል የአላህ መልእክተኛ እንዲህ አለ when a Muslim or a believer አንድ ሙስሊም ወይም አማኝ wash his face ፊቱን ሲታጠብ every sin he contemplated with his eyes will be washed away from his face አንድ ሙስሊም ፊቱን ሲታጠብ ፊቱን ትጥበት ሲፈጽም በአይኑ የሰራው ኃጢአት እንዳለ ታጥቦ ይወገዳል። when he wash his hand እጁን ደግሞ ሲታጠብ every sin they wrote will be
affected from his hand with the water እጁን ደግሞ ሲታጠብ በእጁ የሰራቸው ኃጢአቶች እንዳለ ከውሃው ጋር አብረው ይወገዳሉ። and when he washed his feet እግሩን ደግሞ ሲታጠብ every sin toward which his feet have walked will be washed away with water or with the last drop of water እግሩን ደግሞ ሲታጠብ በእግሩ ሄዶ ኃጢአት የሰራቸውን በሙሉ ኃጢአቶች ይወገዳሉ። or with the last drop of water with the result that he comes out pure from all sins ከዛ በኋላ ከኃጢአቱ በሙሉ ንጹህ ይሆናል። ስለዚህ ከኃጢአትህ በውሃ ታጥበህ ንጹህ ከሆንክ መስገዱ አነሰሰሪ አላስፈላጊ ነው ማለት ነው። ስለዚህ ሙስሊሞች ኃጢአታቸውን የሚያስወግዱት በውሃ ነው። አዎ ለምሳሌ አሁን ይሄ ጀናባ የሚባለው አንድ ሰው ጀናብተኛ ሆኖ ሻወር ታጠባል፣ አፉን ታጠባል፣ ፊቱ ታጠባል። እንደዛ አይነት ደረጃዎች አሉ። ለምሳሌ የጀናብተኛ ከሆነ ትክክል ነው፣ በውሃ ይለቃል። የጀናብተኛ የሆነ አካል አሁን በውሃ ጀናባው ነው የሚለቀው ኃጢአቱ ነው የሚለቀው? ጀናባው ብቻ ነው የሚለቀው ወይስ ኃጢአቱም ይለቃል? አይ ጀናባው ይለቃል። ስለዚህ እርጉዝ ሰውነቱ በቃ እንትና አይሆንም ማለት ነው። ጀናባው ይለቃል እሱ ነው እንጂ ውዱ ምናምን ለመስገድ የሚደረገው ግን እኔ ሁንዱም ከናሳረ መስማቴ ነው። እኔ ለሰላት ነው ውዱ የሚያደርገው። እንዲሁም አሽም ይህንን ብዙ ሙስሊሞች አያውቁትም እና ውዱ ከጥበት ኃጢአት ማስወገጃ ነው። ስ ሰው ሁሉ ሲወለድ ሙስሊም ነው ብላችሁ የምታምኑት እና አንድ ቁርአን ጥቀሱ እስኪ። እንደዛ የሚላለ መውሉድ አንድ አልጨረስኩ ነገር አለ ልግባ ወንድም የሚያውቀውን ጥቅሱ የማያውቀውን ነገር እና ወይም እኔ ስለሱ እንትን ብዙ እውቀት ስለሌለኝ እኔ ለመማር ስለሆነ የገባው ወይም ማላውቀው ነገር ለማወቅ ስለሆነ እሱ የሚያውቀውን ወንድም ያውቅሽ። በመጀመሪያ ብስሚላህ ሁላችሁንም ስላገኘኋችሁ ደስ ብሎኛል። ያው ይህ ቻናል ሁሉም ሰው የሚማማርበት ነው ብዬ አስባለሁ። እንደ ሀሳብ መጀመሪያ አንድ ነገር ልነግርህ ልግባ። ሁሉም እምነት የሚያምንበት የራሱን የቻለ ምንድን ነው ሪስፔክት ይኖረዋል። በሪስፔክት መነጋገር ይኖርብናል መጀመሪያ አንድ። ሁለተኛው ነገር ስለ ፍጥረት እየተነሳ ነው። በእርግጥ ዘግቼ ነው የገባሁት። ስለ ፍጥረት እየተነሳ ነው። በእስልምና አስተምሮት የትጥበትን በተመለከተ ትጥበት ቅድም አንተ እንዳነሳው ሀዲሱም ላይ እንዳለው ሰው ልጅ ሙስሊም ለመስገድ ከሚኖሩበት አንድ ዋና መሰረታዊ ነገሮች አንዱ ትጥበት ነው። ትጥበቱ ላይ ያለው ያያችሁበት ክፍተት ምንድን ነው? አንድ እንድትነግሩኝ እፈልጋለሁ። ከዛ ምን ወደ መልስ ይገባል። እሱን ጨርስ እንትን ብለናል። አሁንም የጠየቃችሁት ነበር። ሀሺምን እኮ የጠየቃችሁት ነበር። ያ ኦልሞስት የሰማኸውና ያልተስማማህ አርጉመንት ካለ እሱ ላይ እንድታነሳ ነበር ዝም ያልኩህ። ስለዚህ ከዚሁ ጋር በተያዘ ሰው ሲወለድ ሙስሊም ነው። ወደ አንተ ወደ ፈለግከው ሀሳብ አትሂድ። ቅድም እንዳልከው ነው። ወደ ፈለግከው ሀሳብ አትሂድ። የጀመርከውን ሀሳብ እንጨርሰው መጀመሪያ። አልሰማሁም እኮ። ካልሰማኸው እንደገና ለአንተ ምን አስረዳለኝ? የሰምታው ቢሆን ኖሮ ጥያቄ እዚህ ላይ ምንድነው? አንተ ልታስተምረን እኛ ልንማር ልንመልስልን የገባ ነው። ስለዚህ ነገርንና እናወራ። ከተለየ አርጉመንት ካለ ትቀጥላለህ። አልሰማሁትም አልክ። ካልሰማ ደግሞ እሺ ልንገርህ፣ የትጥበቱን ልንገርህ። አዳምጠኝ። ምን ነገርከን? በቃ አልሰማሁም አልከን እኮ። እኛ ያልነውን እየደገምክ ነው ወይንስ ደግሞ ሌላ ነገር? የተለየ ምላሽ አለ እኛ ካልነው? እኛ ካልነው የተለየ ምናልባት እናንተ የተረዳችሁበት መንገድ ስህተት ከሆነ ልንገርህ ብዬ ነው። ሳሰማ እኛ የተረዳንበትና እነሱ የመለሱትን ሳሰማ እንዴት ስህተት መሆኑ ሊገባ ይችላል? ስለ ኃጢአት እየነገርከኝ ነው። ኃጢአት የሚለቀው በትጥበት ነው ብቻ እያልክ ያን ስለሰማሁ ምናልባት አልወጣንም። አፋችን ላይ ብቻ ምል ቃል አትጠቀም። ብቻ ምትል ቃል እኔ ነኝ የተጠቀምኩት ወይንስ ክርስቲያን? እየሰማችሁ አንተም ማነው? ከክርስቲያን እየሰማሁ ነበር። ክርስቲያን ቢያወራ ደስ ይለኛል። አላለም ብቻ ምን ችግር አለው? ኃጢአቱ ሲታጠብ ይወገዳል አይወገድም? በእስልምና አስተምሮት አንድ ሰው ውዱ በሚያደርግበት ሰዓት እጁን በሚታጠብበት ሰዓት እጁ እስከዛች ሰዓት ድረስ የሰራችውን ኃጢአት እንደሚያስወግድ ይገልጻል። ሌላው ኃጢአት ሊወገድ የሚችለው በእስልምና አስተምሮት አንድና አንድ ተውባ ብቻ ነው።
ምህረት መጠየቅ ስለ ተውባ አይደለም ጥያቄያችን። ውይይታችን በሁለቱ ሊወገድ የሚችለው ነው። አይ በስንት ኃጢአት ይወገዳል በስንት ነገር በእስልምና ጥያቄያችን አይደለም። ሱናን አናሳይ 2919 ላይም በጥቁሩ ድንጋይም ደግሞ ኃጢአት እንደሚወገድ ስለተቀመጠ በየትኛው ጥቁር ድንጋይ? ካባ ያለው ጥቁሩ ድንጋይ ሀጀር አልአስዋድ። ስለዚህ እኔ በስንት ነገር እሱ ብቻ ሳይሆን እሱን ተዋፍ በማድረግ እና በመሳም እሱ ራሱን የቻለ ህግ አለ። ስለዚህ እኔ በምን ኃጢአት ይወገዳል የሚለው እኔ ፖይንት ስላልሆነ እንደሚጠርገው ሻም ይደርባል። ለዛ ነው ወደ እንትኑ እንግባ አልኩህ። ለዛ ነው። ስለዚህ ጥቅምት 2 ተስማምተናል። ምንም የተለየ አርጉመንት ሊኖር ስለማይችል ወደ እንትኑ እንግባና ማለት ኔጌቲቭ አቲቱድ የለውም ብዬ ናቸው። ፊጥራ ምንድን ነው? ፊጥራ ፊጥራ ምንድን ነው? ነገረኛ አብራርተህ ነገረኝና ልመልስልህ። በእስልምና እሺ የአላህን ፍጥረት ያዙ ሲል ምን እያለ ነው? የአላህን ፍጥረት ያዙ ማለት ሙሉ ነገረኛ አብራራ። ሱራ 30 አንድ ያንብበው እስኪ። አልያዝኩም ቁርአን ንገረኝ። ቃል መክፈት ትችላለህ? መክፈት ትችላለህ? እኔ አልያዝኩም፣ መክፈት አልችልም። ቃል ነው ያልኩት። ሱራ ስንት ነው? 30 ሙስሊሞች ደጋግሞ የሚጠቅሷት ጥቅስ 30 እሺ ሙስሊሞች ለሃይማኖት ይረዳናል ብለው የሚጠቅሱት ጥቅስ ነው ደጋግሞ። እሱ ይህንን ክፍል እናፍርሰው ዛሬ እንየው እስኪ። ቁርአን አይፈርስም። ቃልን አስተካከል። ይህን ክፍል ቀጥል። ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ በሰዎች በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህ ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁትም። ልክ ነው። ቁርአን ላይ አላህ አሁን ሌላ እምነቶችን ኮምፔር ማድረግ አልፈልግም፣ ግን ቁርአን ላይ አላህ ካሉት እምነቶች እስልምናን ለእናንተ ወደድኩ የሚልበት አንቀጽ አለ። ስለዚህ ሙስሊም ፖይንታችን አይደለም። ልጨርስልህ፣ አዳምጠኝ። ፖይንታችን አይደለም። አዳምጠኝ አልኩ። አዳምጠኝ። ይኸኛው ብቻ ነው ፖይንታችን። ይችኛዋ ብቻ ነው ፖይንታችን። ሌላ አላህ ስለዚህ ምንድን ነው የሚለው? ወደ እውነት ተዘንባይ ሁኑ እምነት እኛ ፊትህንም ለሃይማኖት ቀጥ አድርግ። ያለህን ፍጥረት ያችን አላህ ሰዎችን በእርግጥ በእርሷ ላይ የፈጠረባትን ያዟት ይላል አይደለ? እስልምናን ማለት ነው። መልካም ኦራይት። አንዴ ቡሃሪ 58:91 ነው። አንዴ ክፈተው ክርስ እንትና ባይዘ እስልምና ያልከው አንተ ነው። ግን ሩት 58:91 አራት ነው አንድ ኦኬ። እችን ቀጥል እስኪ። እንትና ወንድማች ነው አንብበው ነገር የአላህን ፍጥራ ያዙ ይላል አልቁርአኑ። የአላህ ፍጥራ ደግሞ 5 ናቸው ይለናል ነብይ። ከዛ እነኝን አብራራልኛውን። እነማን ናቸው 5? ግርዛት፣ ፀጉር መላጨት፣ ፂም መቆረጥ፣
ጸፍር ማሳጠር እነኚህ ናቸው ይላል። ፊጥረት ማለት ምን ማለት ነው? መጀመሪያ ቅድም ድፋይን አድርግ ብዬ ጠይቄ ነበር። አሁን እነኚህን ቀጥል። ምን ልቀጥልልህ? እነዚህ ለምሳሌ በምን መንገድ ላስረዳ? ሙስሊም ለምሳሌ በጁማ ቀን ሊያደርጋቸው ከሚገባው ነገሮች መካከል አንዱ እነዚህ ናቸው። እነዚህ ለምሳሌ ወንድ ልጅ ሆኖ መገረዝ አለበት። አንድ ካልተገረዘስ? ካልተገረዘስ ማለት ካልተገረዘስ አለበት እያልኩ ካልተገረዘስ ብልጥ ይገኛል እንዴ? እኮ ካልተገረዘስ አልኩ። መገረዝ አለበት። ካልተገረዘስ መገረዝ አለበት። አልገረዝም ቢልስ? አልገረዝም ማለት ነው። አልገረዝም ቢለ የሼክ ግንኙነት አይደለም ማለት ሼክ እንትና ማሊክ የሳውዝ አፍሪካው ፈረንጁን ታውቀዋለህ? ሪፈረንስ አትስጠኝ ግን አሁን ካልተገረዘስ ያለውን አንዴ ቃል ካለ ታዘጋጅልናል ያለውን በዚህ ጉዳይ ላይ። እኔ አሁን ኖርማሊ ያን ነገር ለማዘጋጀት ቦታው ሪድ ስላልኩ ነው። እሺ ትቀጥላለህ። ወደ እስልምና ገባ አለ። በዚህ ጉዳይ ተጠይቆ ነበር። ወደ እስልምና ገባና አልተገረዘም። ተገረዝ ተባለ አለ። ባልገረዝስ አለ። ተገረዝ ባልገረዝስ? አይ ወደ እስልምና ስገባ ግዴታ መገረዝ አለብህ። አልገረዝም በቃ ከእስልምና እወጣለሁ ሲል ነው አትወጣም። የምትወጣ ከሆነ ደግሞ ሃይማኖት የሚቀየር ይገደል የሚላል ሲሉት ስገባ ቁላህን እንቆርጣለን ስወጣ አንገትን እንቆርጣለን ትሉኛላችሁ እንዴ? ሊትራሊ እንደዚህ ነው ያለው። ስለዚህ ይሄ ማስረጃ ሊሆን ይችላል። ለአንተ ኤኒዌይስ መገረዝ ግዴታ ነው በትክክል ኦኬ። ስለዚህ ካልተገረዘ ሙስሊም አይደለም ማለት ነው። ሙስሊም አይደለም አይደለም። ቅድም ወዳልከው ልመጣለን። ሙስሊም ማንኛውም ሰው ሲወለድ ሙስሊም እንደሆነ ይሄን እናምናለን። ከዛም በኋላ ነው በአርባ ቀን አይምን እሱን አላውቀውም፣ ግን በክርስትና እንደሚነሳ እናምናለን። ግን ወንድ ልጅ ወይም ለአቅመ አዳም የደረሰ ልጅ ቢያንስ ሳይሆን ኖርማሊ ግርዛትን ማሟላት ይኖርበታል። ወንድ የሚባለውን ራሱ ስብዕና ለማግኘት ማለት ነው። እስልምናው ደግሞ ያንን ያስረግጣል፣ ያስጨብጣል። ስለዚህ ነገሮች በደንብ አስተውሉ ወገኖች፣ በደንብ አስተውሉ። እንደ እስልምና አስተምሮ የአላህን ፊጥራ ያዙ። የአላህ ፊጥራ ለዋጭ የላትም ማለን ቁርአኑ። የአላህን ፊጥራ ምንድናቸው ምንድን ነው ብለን ስንል ሀዲሱ ደግሞ ምን አመጣለን? 5 ነገር ናቸው፣ እነሱን ያዟቸው አለ። 5 ነገር ከነኛ ውስጥ አንዱ ምንድን ነው? ግርዘት ነው፣ መገረዝ ነው። ባይዘ ለወንዱ ብቻ ሳይሆን ለሴቷም ነው ግርዘት። ኤኒዌይስ ብቻ ወንዱ ላይ ፎከስ እናድርግና ስለዚህ ምን መሆን አለበት ማለት ነው? መገረዝ አለበት። ክርስቲያኖች እንደምታውቁት ጥምቀት ምንድነው? እሱ እኛ የአዲስ ኪዳን ጥምቀት ምንድነው? ከክርስቶስ ጋር አንድ የምንሆንበት ነው አይደለ? በግርዘት በፊት እስራኤላውያን የሚሆኑበት የአብርሃም ልጆች የሚሆኑበት በግዝረት ነበረ። በአዲስ ኪዳን ደግሞ ክርስቶሳዊ የምንሆነው በጥምቀት ነው። አሁን አብዱን ጠየቅኩት፣ ባይገረዝስ ስሉ ነው መገረዝ ግዴታው ነው አይለኛል። ባይገረዝስ ግዴታው ነው፣ መገረዝ አለበት። ስለዚህ ግዴታ አለበት። ክርስትና ያልተነሳ ሰው ክርስቲያን መሆን ይችላል? አንዴ ጣልቃት ሁለት አትሆኑ። ኤኒዌይስ በደንብ አስተውሉ። ስለዚህ እሱ ጋር ሲመጣ ግዴታ መገረዝ አለበት። እኛ ምን እናምናለን? ግርዘት በጥምቀት ተተክቷል ብለን እናምናለን። በአዲስ ኪዳን በጥምቀት ተተክቷል ብለን እናምናለን። ጠብቀኝ። የት ነው የምትሄደው? የት ሄድኩኝ? አንዴ ይቅርታ፣ አንዴ አዳምጠኝ። እኔ በክርስትና ጥምቀት ያልተጠመቀ ክርስቲያን መሆን ይችላል? ክርስትና ክርስቲያን መሆን ይችላል? በኦርቶዶክስ ህፃናት ሁሉም ሲወለዱ ሙስሊም ናቸው ብለህ ነው የምታምነው? ይህን መልስልኛ። ለምን ትሸሻለህ? እንደማመጥ ቅድም በሪስፔክት ነው እያወራሁህ ያለሁት። ስለዚህ የምጠይቀህን መልስ። እምነት ምንድን ነው? ለምን ሌላ ቦታ የምጠይቀህን መልስ። በኦርቶዶክስ ክርስትና ያልተነሳ ሰው ክርስቲያን እንደማይሆን ይህን ታምናላችሁ። ለምን ግርዛቱን ማመን ከበደ?
የአንተን ሪያሊቲ አምነህ እንዴት የኛውን ለመንቀፍ ትሞክራለህ? ይህ ግድ ስለሆነ ነው። ይህን መቀበስ እኔ አልከበደኝም እኮ እኔማ አልከበደኝም። እኔ ቀለል ብዬ ዘና ብዬ ነው ያሳየው። ፕሊስ ሁለት ስትሆኑ ይዘርባል። ጣልቃ ትግባ። ሚዩት አታድርገኝ። እናውራ። ለሁለት እያወራችሁ አንድ ያዳምጥ። ሁላችሁም በተራችን ንግባ፣ እናወራለን። ችግር የለም። ስለዚህ ምንድነው እሱ አንተ ጋር ሲሆን ቀለል አድርገህ ግዴታ ስለሆነ በቃ መገረዝ አለበት። አዎ እኛ ጋር ሲሆን ኮሽን ያደርጉታል። እኛ ጋር ምን ብለን ስለምናምን መጠመቅ አለበት ብለን ስለምናምን ግዴታው ነው ብለን ስንል እንዴት እናንተ ጋር ሲሆን ኮሽን ለማድረግ ይከብዳችሁ። በቃ ታጠባል ተባለ። ኮሽን ለማድረግ ምኑ ከበደን? አሁን ምንድነው? አሁን እንዴት አየህ? ክፍተት እንደ ነው ለዘመናት ስላልተጠየቀ እኔ ክፍተቱን ላሳያችሁ ነው። ምኑ ክፍተት? ሻሁን ክፍተቱ ምንድነው? ንገረኝ። አንተ አልተገረዝክም እንዴ? ክፍተት መስሎ ስላልታየ ነው። ክፍተት አይደለም። ክፍተት መስሎ ስላልታየ ነው። ክፍተት መስሎ ስላልታየ ነው። ክፍተት አይደለም። ክፍተት አይደለም። ይሄ ያለህን ፊጥራ የምትይዝበት በምንድን ነው ወንድማችን? ግዴታ በመገረዝ ነው አይደል? አንዱ እኖ እየቀላቀልክ አይልም። ሌላውን ማስተካከል እንገርልህ። እናመሰግናለን። የምትጠቀማቸው ሀዲሶች ትክክለኛ ሀዲሶች አይደሉም። አንድ ወይ ነው ብቻ አይደለም የምትጠቀመው ሀዲስ ትክክል አይደለም ወደሚል ገባ። አሁን ሰሒህ አልቡሃሪ ነው የከፈት ነው። ትክክለኛ አይደለም ሀዲሱን ወደ መሸምጠት ገባ። ለማምለጥ ስትል እንደዚህ አይነት ነገር ከተጠቀምክ ከኔ ጋር ነው እያወራ ያለው። በየትኛውም ቦታ ብትሄድ እዛ አለኝ። በመጀመሪያ የሰራው ስህተት ምንድነው? እሱ የምትጠቀመው ሀዲስ ትክክለኛ ያልሆነ ነው ብለሃል። አንድ ሁለተኛ ብቻ አይደለም የምትል ቃል ካፍ ወታደች። ሁለት አሁን እኔ የተጠቀምኩት ቡሃሪ ነው። ይህ ሀዲስ ትክክል ላለመሆኑ መረጃ ክፈትና አሳየን። ክርስቲያን ከሰሩን እሱ ከላዩን ትክክል ላለመሆኑ አሳየን። ሀዲሱ ዳይፍ ወይንም ደግሞ ስህተት ለመሆኑ ማስረጃ ክፈት። ማስረጃ አዳምጠኛ አንድ ዝም ወሬ ሳይሆን የምታወራው አሁን ማስረጃ የምትከፍተው የምትጠቀመው ሀዲስ ሳታውቅም ሆነ ወይም ይቅርታ ብለህ ትቀጥላለህ እንጂ የምታመጣው ሀዲስ ስህተት ነው ብለሃል። ስህተት ለመሆኑ ቡሃሪ ማስረጃ ትከፍትና ማስረጃ ክፈትና አሳይ። አዳምጠኝ አልኩህ። አታቋርጥ። ዓለማችን ላይ እስልምናን በሀዲስ ምክንያት ለመሸራረፍ ከ14,000 በላይ ሀዲሶች ተጽፈዋል። አልተጻፈም። 14,000 ያልክ አይደለ? አራት ሀዲስ አልተጻፈም። ተጽፏል። ማስረጃ የተጻፈው ነግሬሃለሁ። ቅድም ስጀምር ነግሬሃለሁ። ያለሁበት ቦታ ለማሳየት አይ ተረት አታውራ። ይሄ እየየና እንትን ብሶት ውሸት የኪሳችሁ ስለሆነ ክርስቲያን ቤት እፎይ ቤት ነው የገባኸው። ስለዚህ ያለ መረጃ ዝም ብሎ የሚወራበት ተረት አለ። ለምን ታደርጋለህ? ለምን ታደርጋለህ? የፈሪነት ነገር ይቅርብ እንዴ። በሪስፔክት ነው እያወራ ያለው። እኔ በደንብ ነው የማውቅህ እኮ አብዱ። አይጠቅምህም። አንተ መረጃ ከፍትም ሁሌ የማይመች ቦታ ነው ያለው። ሁሌ የማይመች ቦታ ዛሬ ነው አንተ ጋር የገባሁት እኮ። ባለፈውም ገብተሃል። ባለፈውም እንደዚህ ነበርክ። እኔ ድምፅ የጠፋኝ እንዴ። ስለዚህ አዳምጣለሁ። በደንብ ማዳምጠህ ግን ምንድነው እሱ ላወራሃት ስህተት ሀሰት መረጃ የምትጠቀመው ስህተቱን ንገረኝ። ያወራው ስህተት ምንድን ነው? የምታመጣው መረጃ የተሳሳተ ሀዲስ ነው ያመጣኸው ብለኸኛል። ስለዚህ የተሳሳተ መሆኑን አዲሱን አሳይ አልኩህ። በትክክል። ስለዚህ እነዚህ አይነት የምትጠቀማቸው አንተ ሀዲሶች እስላማዊ ሀዲሶች አይደሉም። አሁን ላይ በሌላ እምነቶች ተፈብርኮ የወጡ ሀዲሶችን ነው አንተ ሪፈረንስ ይዘህ የቀረብከው። ይሄን ማለት እናመሰግናለን። ቆይ ክርስቲያን ከፍ በልና ይሄን ሀዲስ ስህተት ነው እስልምና የማይወክል ነው በለን። አሁን ይሄ ክፈተው። ሳያል ቡካሪ ላይ 5 የፊጥራ ብሎ ሙሐመድ አልተናገረም። በሙሐመድ ላይ የተቀጠፈ የሐሰት ትምህርት ነው በልና ተናገር። ሪካርድ አድርጉት። ቀጥል። ኖ አሁን በዚህ ልክ አይደለም እየተነጋገርን ያለ ነው።
የተፈበረከ ነው ብለሃል። ይሄ ሙሐመድ ነቢያችን ያልተናገረው የሐሰት የተፈበረከ ሐዲስ ነው። ሳያል ቡካሪ ዓለማችን ላይ እስልምናን ከ14,000 በላይ ሐዲሶች ተጽፏል። ፎርስ ኢንፎርሜሽን እየተጠቀምክ ያለው እነዛ ሊሆን ይችላል። ስለዚህ እኔ የራሴ አብዱ ፕሊስ ትግስቴን አታስጨርሰኝ። አብዱላይ መጨረስ ከፈለግ መጨረስ ትችላለህ። እኔ ዝም ብዬ ከአንተ ይሄ አዲስ ስህተት ነው። ነብያችን እንደዚህ አልተናገረም። ይሄ ውሸታም የሆኑ ሰዎች የጻፉት ነው። አንተ ለምን ዓለማችን ላይ ብዙ የተጻፉ ስህተት ሐዲሶችን መቀበል ለምን ከበደ? ከነዚ ውስጥ አንዱን እየተጠቀምኩ እንደሆነ እኔ በምን አውቃለሁ? ይሄ አዲስ ስህተት ነው። በቃ አፊርም አድርግልን። ይሄ አዲስ ስህተት ነው። እስልምና የማይወክል ነብዩ ያልተናገረው እስልምና አስተምሮ አይደለም፣ ሴጣናዊ አስተምሮ ነው። ይሄ ውሸተኞች የጻፉት ነው። በለቀ ሊሆን ይችላል፣ አላውቅም። እኔ ግን እምልህ ካፍ ይውጣ በለው። ለምን እላለሁ? በእስልምና ካፍ የሚወጣ ነገር ሁሉ ሊያከፍር በቃ እንደምከፍር ስለማቅኔም ነብይ ደግሞ ከኔ ላይ የዋሸ የቀጠፈ ወይም ምን ያልኩትን የካደ ቀጥታ ከእስልምና ይወጣል ስላለ ላስወጣ ስለፈለግኩ ነው። ማትል ከሆነ ታዲያ ወይም አትቀበለው። አንዴ ሐዲሱ ታረጋለህ። እናወራለን። ታረጋለህ። ይሄ እኮ የተማረ ሰው የሚገባበት ቤት ነው እንጂ ዝም ብሎ ጭንቅላት የሌላችሁ ሰዎች የሚገቡበት አይደለም። ወይን አዲሱን ተቀበል። አልቀበልም። እሺ አዲሱን አልቀበልም። ድና ያድርግ አላደርግም። ምን እናውራ ከአንተ ጋር? ሐዲሱን ተቀበል። አልቀበልም። ሐዲሱ ስህተት ነው በል አልልም። ሂሻም ምንድን ነው የምትለው? ሐዲሱን ተቀበል። ሐዲሱ ስህተት ነው አልቀበልም አለ። እሺ ሐዲሱ ስህተት ነው በል አልልም። እሺ ምን ላውራው? እሺ አላቅማችን ምን ችግር የለም። አንዴ ኖ በእኔ ቦታ ብትወቅ አደርገው። ቆይ ፕሊዝ መረጃውን ተቀበል። አልቀበልም መረጃውን አለ። እሺ ስህተት ነው በል። ስህተት አይደለም ስጠኝ። አሁን እኮ እሱ ማለት ነው እኔ አላቅም ነው አለው። ሊሆን ይችላል እንጂ አላቅም ነው አለው። አሁን ሐዲሱ ሰሂህ ነው፣ ትክክል ነው። አሁን እሱ እኮ ምንድነው ብዙ ሐዲሶች ተቀጥፈዋሉና ይሄንን ሊሆን ይችላል አላቅም ነው አለው። አላቅም ማለት ደግሞ ያው ሽንፈት አይደለም ሲጀመር ማለት ነው። ሰው ልጅ እኮ እንደዛ ከሆነ ደግሞ አብዱ እንደዛ ከሆነ ደግሞ አይ አላውቀውም ሌሎች ያውሩ ነው እንጂ የሚባለው አውራኝ። ግን ይህን እንትን ስል ደግሞ አሁንም ደግሞ መልሶ ወይን አልቀበልም ወይን እቀበላለሁ ሳትል ዝም ብለህ ምን ላውራ? እሺ ስለዚህ እሱ ሊሆን ይችላልና አላውቀውም አይደለም አላውቅ። ስለዚህ ይሄ ማለት ደግሞ አላውቅም ማለት ደግሞ ሽንፈት አይደለም። ሽንፈት አይደለም። የማናውቀው ነገር አናውቅም ማለት ግድ ነው። እኔም አላውቅም፣ ሁሉም ሰው አላውቅም። አሁን ፍጥረት ላሂ ለቲ ፈጠረ ናስ ዐለይሃ ያላ ፍጥረት ላሂ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ ያለውን ቁርአንና ይሄንን ከዚህ በኩል ተጋጭቤ በአንተ ማለት ነው። አሁን እዚህ ላይ ፍጥረት ላሂ ለቲ ፈጠረ ናስ ዐለይሃ የአላህን ዲን ያዙ የሰው ልጆችን የፈጠረበት የሆነ ሙስሊሞች ላንዳ ብላችሁ እዚህ ቤት ቆሻሻ ቤት ነው የምር። ስለዚህ አሁን እዚህ ጋር ማያወጋጨውን አምጥተህ አጋጭተህ ያኔ በሰዎች ብዥታ ያመጣል ነው እንደምትሞክረው። طيب እኔ ተጋጨመሽ ወጣኝ ወንድማችን እኮ አሁን እኮ ከሐዲስም እስተጣለው ቅድም ምን ብለኛል? ጥያቄው መሰረት እንዲያደርግልህና ማለት ነው። ምን ብላ ጥያቄው አዳም ጥያቄ ምን ብለሃል? እኔ ቅድም ነበርኩኝ። ምን ብለሃል? አንድ ሰው ከእስልምና ይፈጠራል ለማለት ማረጃ ስጠኝ አልክ አይደል? ከቁርአንም ከሐዲስም ሰጣለሁ። የሰው ልጅ ኦኬ፣ የትኛው ቁርአን ላይ ነው እንደዛ ነው? ስለዚህ ቁርአን ላይ ያኒ فاقم وجهك للدين حنيفا አሁን ቅድም መጥተው ነው حنيف فطرة الله التي فطر الناس عليها لا تبديل لخلق الله የአላህን አፈጣጠር እንዳትቀይሩላል አይልም። ስለ አፈጣጠር አቀየረና እስልምና ላይ ይፈጠራል ምን አገናኝ? فطرة الله التي فطر الناس عليها شوف التي فطر الناس عليها የሰው ልጆችን የፈጠረባት ያችን የሰው ልጆችን የፈጠረባት የሆነችዋን ሃይማኖት እልዘም ፍጥረት አላህ የአላህን ዲን ያዝ ማለት ነው። ገባክ? ሐዲስን ለተሰለለ እስልምና ላይ የፈጠረ የሚል የለም።
فطرة الله التي فطر الناس عليها የሰው ልጆችን የፈጠረባት የሆነችዋን አዳም የሰው ልጆችን የፈጠረባት እስልምና የሚላለው ፍጥረተ ዲን አላህ ነው። ዲን አላህ ማለት እስላም ማለት እስልምና የሚላለው አዲን هو الاسلام እስልምና የሚላለው አዳም እስልምና እኮ ነው። አዲን ፍጥረተ الله التي فطر الناس عليها ዲን አላህ ነው። አብዱ ፕሊስ እኮ እስልምና የሚላለው ቃሉ እስልምና የሚል ቃል አለ። ፍጥራ ማለት እስላም ማለት ነው። ትርጉሙ አረብኛ ቋንቋ ይሄ አረብኛ ነው አይደለም። ስለዚህ ፍጥራ ይላል እዚህ ጋር بلسان عربي مبين اسمع كلام ፍጥራ ማለት እስልምና ማለት ከሆነ ግዝረት እስልምና ነው። ሼር ብልትንና እንደዚህ ቦታዎችን ማቃየር መላጨት እስልምና ነው። ሊስን አዳም ጥቆር ተረጋጋስ ባዳም ባንተራስ ተረጋጋ አንተ በራሲ እንዳርን ሳይሆን መቁረጥ እስልምና ነው። ፍጥራ እስልምና አሳክና ተመለስ። አሁን የማይጋጭ ወጣ ተጋጭ። አሁን ለሱ ማረጅ ስተኝ እስከ አዳም ጠይስ ወይ ነው ይሄ ዝም ብሎ በሰዱ ማማራት ብቻ አይደለም። አሁን እንዲያልክ ማረጃ አልከኝ አይደል? ማረጃ ሰጥቻለሁ። ከሐዲስም ደግሞ ኩሉ መውሉድ ይውለዱ ዐለ الفطرة فأبواه يهودان أو ينصران አሁን ያለቲ አፊጥራ ራሱ ስንት ይከፈላል? እንደ ነብይ ንግግር ደግሞ ፕራክቲስ አረዋት እሱ ሌላ አጀንዳ ነው። ሌላ አጀንዳ ነው። አዳም የተከፈተ ነው። አምስት ይሄ ሌላ አጀንዳ ነው። አንድ አጀንዳ አንስታል። በአንድ አጀንዳ ነው የሚያፈለግ ሰርከምሲሽን ነው። አንደኛው ጺም መላጨትና አንተን ቦታዎች መቆረጥ ጸጉር ነው። ፊጥራ ስለተባለ ስለምና ማለት ነው። አስተርሰኝ ግድ እኮ ነው። እኔ ፖለቲካ ማለት ተቀምና ተመልከት እኮ ፍጥረትን ላይ አሁን ቅድም ሌላ አጀንዳ ትክባለ። አንድ በአንድ አጀንዳ ቆማ ይሄ ሐዲሱን ሌላ ቦታ እናያለን። ችግር የለም በሰፊው እናያለን። ከፈለክ ማለት ነው ሐዲሱን አሁን ምን ያንተ ላይ ይለጥፋለሁ ቁርአን ላይ አይደለ ቁርአን ላይ ግባለሁ ጠብቃ እሺ። ስለዚህ አሁን ቅድም ማረጃ ስጣለ የኔ መመለስ ወደ አንተ እጄ ላይ አንተ ላይ ለጥፋለሁ። ይቀጥል ቁርአኑን ክፈተው 30 ክፈተው እሱ እየተቀሳለሁ ምንም ማለትኩም ይሄ እኮ አንድ ጀንደ አስታረ ዝም ብለህ ብይታ ተመለመጣ እንዳትሞክር ብዩ ሰዎች ብይታ አሉ ፊጥራ ይላል። አረብኛውም እንትኑም ተመሳሳይ ነው። ፍጥረት الله الذي فطر الناس عليها አሁን ቁርአኑ ላይ መልሼ ደግሞ ለጥፈ እስልምና የሚላለው አረብኛው አይ ወይ ጉድ ለምን ራሲ በግሪም ተረዳው ለምን ተረዳይ? ቁርአን የወረደው ምንድን ነው? በሊሳን አረብይ ሙቢን አይደል? በሊሳን አረብይ ሙቢን በአረብኛ ቋንቋ የተወረደው ቁርአን አይደል? በአረብኛው ላይ ፍጥራ ማለት በአረብኛ ቋንቋ ዲን አላህ አዳምስ ፍጥራ ማለት በአረብኛ ቋንቋ አትረዳኝ ነው። በአረብኛ ቋንቋ ፍጥራ ማለት ዲን አላህ ማለት ነው። ፍጥረት الله التي فطر الناس عليها ማለት አይ ዲን الله التي فطر الناس عليها የሰው ልጆች የፈጠረበት የሆነ ዲን ያዝ ማለት ነው። ይሄ የአረብኛ ቋንቋ ነው። አረብኛ ደግሞ ሲፈሰር አንዱ ቋንቋ በብዙ ትርጉም ይተረጎማል። ገባ? ስለዚህ ስልክ ገባበት። ኦኬ ፊጥራ ማለት እስልምና ነው ብለህ ከፈሰርከው እኔ እስማማልሃለሁ። ስለዚህ ጺም መቁረጥም እስልምና ይሆናል ማለት ነው። ብልት ጸጉር መቁረጥም ብብት ጸጉር መቁረጥም እንደዛ ብሎ ስለሚያስቀምጠው አዲሱ እስልምና የሚል ቃልን ትሰጥበታለህ። ስለዚህ አሁን አስረግጥልኝ አንዴ አንድ ሰው በእስልምና እንደሚወለድ ተስማምታል ማለት ነው። ከቁርአንም ከሐዲስ ውስጥ አለ። አንዴ አለሻም አንዴ ሜታርጉ እሱን አጀንዳ ይገባላው ችግር የለም። እሱ አጀንዳ ይገባላው። ይሄ እኮ ስለ ጽዳት እኮ ነው ይገባል ያለ ችግር አብሽር። ስለዚህ ባሁን ተስማምታል ማለት ነው። አሽም ሶሪ አሽም አጥኝ እሱ ያየው ስለነበር ነው። አብዱ እስልምና ላይ እንደማይፈጠር በብዙ ሎጂክ መታሃለው ገና አንተ ያመጣኸው ላይ የኔን ስላልቻልከው ለአንተ ላይ ቆሜ ለአንተ እያገዝኩ ነው። መሞገት ትችላለህ ብዬ እንጂ እኔ መረጃ እኮ መሞገት እንደማችል አሳየው። ስለዚህ እስልምና የሚል ቃል የለውም። ይሁንና ልስማማለህ እና በአንተ አሁንም ደግሞ መልሼ ሊያዘ ይሁን ሌላ ወጥነት ሽንፈት ይሁን በእንዳኑቢያ ያላ ፍጥረት ይለወጣል አይለወጥም? አብዱ ያላ ፍጥረት ይለወጣል አይለወጥም? ወይ ደጋግመው እየደወሉበት ነው። ውጣ ውጣ ነው መሰለኝ። ኡስታዝ ነህ እንዴ? ይሆናል። አይ እስከሚመጣ አሁን ይሄ እስልምና የአላህ ፍጥረት
የፈጠረበት ዲን ነው የሚለውና አሁን አንድ ህፃን ልጅ ሲፈጠር ምንም አያውቅም አይደለም እንዴ? ያ ህፃን ልጅ ምንም ስለማያውቅ እያደገ ሲሄድ ግን አንድ ሀል እያለ እንዳለ ያውቃል ያ ህፃኑ ማለት ነው። ያ ህፃኑ ያ ነገር ስለሚያውቀው ምንድን ነው የሚሆነው? ምንም ነገር አይቀየርም። ምንም ነገር ሰው አይቀየርም፣ ይቀይራል። እሱ ሌላ ጉዳይ ነው። ለምሳሌ እንዳደገበት እንደተወለደበት ቤተሰብ የቤተሰቡን መስሎ ሰፈሩን መስሎ ነው የሚኖረው። ለምሳሌ ምንም እስልምና በሌለበት ጫካ ውስጥ የሚኖሩ ታውቃለህ፣ አማዞን የሚኖሩ አሉ። እነሱ ጋር ቢወለድ ሙሐመድ ማን ነው? አላህ ማን ነው? ሳባዎቹ ምንድናቸው? ቁርአን ሐዲስ ምንድነው? የሚያቅልህ ነገር የለም። እንደ ጫካ ውስጥ እንደሚኖሩት ይኖራል። እና ባለቤት እየተቆጣች ነው መሰለኝ። አይ እሱ አይደለም ዝም ብላ ነው እሷ። ይቅርታ። እሺ ኢሻ ምን አሁን በአንተ እስማማለሁ፣ እውነት ነው። ምክንያቱም አንድ ሰው ከዛ በኋላ ሲያድግ ያውቃል። ያንን ከቤተሰቡ የሚያየውን ነገር እየቀሰመ ይመጣል። በደንብ አስተውል ኢሻ። ቤተሰብ የምታየው በዛ ውስጥ እያደግ የቤተሰብን ጋር ተመሳስለ ነው የምታድገው። በዛው ታድጋለህ። እንደ ቤተሰብ ድርጊቱን እያየው ስለምትሄድ አዳፕት እያደረግከው ይመጣለህ ማለት ነው። የቤተሰብን እንትን እያልክ ይመጣል፣ እውቀቱ እየገባ ይመጣል ማለት ነው። እነሱ ሲሰግዱ ታያለህ፣ አንተ መስገድ እንዳለብህ ይገባል። እነሱ የሚጠሩትን አምላክ አንተ መጥራት ትጀምራለህ። በዛ ነው የምታድገው። አንድ ግን ምንም እስልምና በሌለበት ጫካ ውስጥ የተወለደ ሕፃን ልጅ ቁርአን ሙሐመድ ምናምን እያለ በፍጹም ሊል አይችልም። አያውቀውም፣ መከን አያውቀውም። ቢያድግም ገና ካልነገርከው አያውቅም። ስለዚህ የኛ አርጉመንት ምንድነው? እሱ ተፈጥሮ ነው ካል አይናችን አሁን አልሰማም ማለት አይችልም። ማለት ላይ ጆሮአችን ተፈጥሮ ስለሆነ ታማሚ ካልሆን በስተቀር አይናችን እክል ካልገጠመው በስተቀር ተፈጥሮ ስለሆነ ያያል። ስለዚህ ልክ እንደዛ ሁሉ እምነትም ያ እንደዛ ከሆነ የትም ቦታ ብትሆን ምንም ያደርጋል ማለት ነው። ከቤተሰብ መስማት ምናምን አይጠበቅበትም። ለቤተሰብ መስማት አይጠበቅበትም። ደግሞም እንደዚሁ የሚቀየርም አይደለም። ቁርአኑም ደግሞ ይለዋል የለው ቁርአኑ በተመሳሳይ ስለሚለው ማለት ነው። እሺ እሱ ልክ ነው። ያው አንድ ህፃን ልጅ ሲወለድ ቅድም እንዳልነው ነው። ቢሆንም ግን ህግ ደግሞ አንድ ህፃን ልጅ ወይ አንድ ሰው ከፈጣሪ ዘንድ ህግ እስካልወረደለት ድረስ አላህ እንደማይጠይቁ አስቀምጠዋል። እሱ ሌላ ነው። አሁን ኢሻም እስማማለሁ ነው። አሁን በአንተ እስማማለሁ። ያ አንዴ አብዱ እመጣለሁ አንተ ጋር ኢሻም ነው። በአንተ ሀሳብ አሁን እስማማለሁ። ያ ላይጠየቅ ይችላል የሚለው ሜቢ ሊያስገድ ይችላል ከዛ አንጻር ብለልታ። ነገር ግን እስልምና ውስጥ እሱን ቼክ እናደርጋለን። በኋላ ወይን እንሄዳለን። ለሙስሊሙ ሙስሊም የሆነ ከሙስሊም ለተወለደ ነው እንጂ አይጠየቅም የሚባለው። ሙስሊም ላልሆነ ግን ነብይህ ምንድን ያለው? ገሃነም ይገባሉ ከቤተሰቦቻቸው ጋር ነው ያለው። ስለዚህ ሌላ ዲሌማ ነው። ኤንዌስ አብዲ ይቀጥል፣ ተቋርጦ ስለነበር እሱ እፎዬ እዚች ጋር አንድ ሀሳብ ብቻ ልስጥ። ስለዚህ ሀሺም አሁን ሲናገር እንደነበረው በእውቀት ነዋ ታዲያ እስልምናን ያገኘው በተፈጥሮ ሳይሆን፣ እሱ ሲናገር እንደነበረው ሲያድግ ያውቃል ስላለ ያውቃል ካለ፣ ስለዚህ እስልምና በእውቀት ነው የሚገኘው ወይስ በተፈጥሮ ነው የሚገኘው? ይሄ ህፃን ልጅ በምንድን ነው ያወቀው እስልምና? ወይስ ያገኘው በምንድን ነው? አይ ሌላ ቦታ እናትገባኛ እኔ ጀመርኩ ድረስ ሀሺም ስለጠየቀ እሱ ሀሳብ ላይ ነው እየጠየቀ ያለ መልስና ትገባለህ አንተ። አብዱላህ ቆይ አንዴ ጠብቀሽ። ቅድም እንዳልጋ ሆነ እስልምና በቤተሰብ ወይም ስለ ኢስላም እውቀት ያላቸው ሰዎች ነው ያገኘው ወይም የተማርኩ ያልከው። አንደኛ ያ ህጉ ከነቢያቱ ተቀብለዋል እነሳ ማለት ስለተቀበሉ፣ ለግን ይህ በዛ ህግ እንዳለ ያ ተፈጥሯዊ ሃይማኖት ወይም ተፈጥሮ የሚባል ህፃን ያ ነገር አይለቀውም። ያ ነገር እስካለቀቀው ድረስ ደግሞ ትክክለኛው መንገድ ይሄ ነው ብሎ ደግሞ በነቢያቶች ለሰዎች በነቢያቶች አማካኝነት የሰጠ መንገድ ወይም ህግ ደግሞ በዛ መሰረት እንዲመራ ነው እንጂ ህፃን ልጅን በዛ አይለቀውም። ያ ተፈጥሮ ሃይማኖት ማለት ነው። እንዴት ማለት አይለቀውም ማለት? ህፃን ልጅ ምን ያውቃል? ህጉን አያውቅም፣ ምኑንም አያውቅም። እንዴት ነው ህፃን ልጅ ታዲያ አይለቀውም ስትል?
ይሰራበታል እያልክ ነው? ገና በሕፃንነቱ ያለች ህፃን ልጅ ምንም አያውቅም። ለምሳሌ ያገኘ ይበላል፣ ምንም አያውቅም። ያ ነገር ግን ፈጣሪ ስለዚህ እስልምና በእውቀትና በተግባር ነው አይደለ? እስልምና ማለት ደግሞ በማወቅና አውቀ ደግሞ ተግባሩን በማድረግ ነው አይደለ? እስልምና የሚፈጸመው በቃ መጀመሪያ አንድ ፈጣሪ እንዳለ ማመን ነው። አንድ ፈጣሪ እንዳለ ማመን ደግሞ ይሄ የተፈጥሮ ሃይማኖት ባለ ይሄ ነው የተፈጥሮ እምነት ማለት ነው። እሱን ተወና ቆይ በማወቅና በተግባር ነው እስልምና አይደለ? እስልምና ሙስሊም ማለት ራሱ መታዘዝ ስለሆነ፣ ስለዚህ ይህ ህፃን ልጅ አያውቅም አይታዘዝም። ታዲያ እንዴት ነው ሙስሊም ነው የምትለው? ስለማ እንደዛ ሆኖ እኮ ነው። ለምሳሌ ቢያንስ ያሊ ሀሽም ቆይ እስኪ ትንሽ ቆይ ወንድሜ አንዴ ሀሽም ይጨርስና ችግር የለውም ከዛ ትገባለህ፣ አትሸኩል። ስለዚህ ሙስሊም ማለት በራሱ መታዘዝ ማለት ነው፣ ለአላህ መታዘዝ። አንድ ህፃን ልጅ እውቀትም የለውም ትእዛዝም የለውም እና በተፈጥሮ እንዴት ነው ሙስሊም የሚሆነው ነው? ወይ ዴፊኒሽን ሙስሊም የሚለውን ዴፊኒሽን ትቀይራላችሁ ከዚህ ጋር የምታስማሙት? ያ ህፃን ልጅ ህግ ስለሌለው በአንደኛ ህግ ቢሞት ፈጣሪን ተፈጠረው ቢሞት ምንም ጠይቅበት ነገር የለም። እያደገ ሲሄድ ህግ እውቀት ነው ሀሽሚ፣ ህግ እውቀት ነው። ስለዚህ ከእውቀት አንጻር እሱን እንኳ ጨርስን፣ በማወቅና በመተግበር ነው አልክ። ስለዚህ ህግንም አወቀ፣ ከዛ በኋላ ተገበረ፣ ከዛ ሙስሊም ነው የሚሆነው፣ ወይም ሙስሊም የሚባለው ይሄ ነው። እንደዛ ከሆነ የህፃን ልጅ ህግንም አያውቅም፣ እውቀትም የለውም፣ ተግባርም አይፈጽምም። እንዴት ነው ተፈጥሯዊ ሙስሊም ነው የምትሉት ነው? አላህ እንደዛ ብለዋል። በቃ አይተነተንም። አላህ እንደዛ አላህ ከራሱ ንግግር ጋር ወይም የተናገረው ነገር ራሱ ኢሎጂካል ነው ማለት ነው። ያለ ከተናገረ ኢሎጂካል ነው። ምክንያቱም ሙስሊም ማለት ለአላህ መታዘዝ ከሆነ ህፃን ልጅ ደግሞ መታዘዝ የሚደርስበት እድሜ ያለው እውቀት የሚገባበት እድሜ ያለው እስከዛ ሙስሊም አይደለም። ስለዚህ ኢሎጂካል ነው ራሱ ሀሳቡ ማለት ነው። እሺ ጨርሻለሁ። አይቀየርም እኮ አሁን ምሳሌ ሙስሊም አሁን አልተጠመኩም፣ መስቀል አላረኩም፣ ምንም አላረኩም፣ እንደተፈጠርኩ አለው እስካሁን ሲሞትም በዛ ነው የሚሞተው። ግን ይሄንን ሃይማኖት ምንም እንዴት አልቀየርም። በሰባት ቀን አቂቃ ታወጣለታለህ። ግርዛ ትፈጽምለታለህ። ትገርዛዋለህ አለ ይገረዛል። እሱ በህግ ደረጃ ነው። ስለዚህ እየቀየርከው እኮ ነው። አንድ ኤቴስት የሆነ ወይም ደግሞ ሌላ ጣዖት አማኝ የሆነ ግርዛት አይመለከተውም። ለምሳሌ የአንተን ህግ እሱ ላይ አንተ ግን ህፃናቱን ከተመሳሳይ ቢወለዱ እየፈጸምክ ነው አንተ ያለው ህፃናቱ ላይ አንተ ጋር ማለት ነው። ኤኒዌይስ ስለዚህ ቅድም ያልኳቸው አሁን ክርስቲያን ያወራ ነገር ያለ ነገር ማለት ነው። አንድ ህፃን ልጅ ሲወለድ ሙስሊም ነው። ሙስሊም ማለት ደግሞ መዳሰስ ነው። አንድ ህፃን ልጅ ለፈጣሪ የፈለገ ቢያርጎ ዳሳሽ ነው እንደተወለደ ማለት ነው። ሙስሊም ደግሞ ማለት እስከ መጨረሻ ህጎችን መሰረቶች ወይም የእስልምና ህጎችን ቢማርም ከእስልምና አይለቅም። ከአላህ ለአላህ ለፈጣሪው መዳሰስና እጅ መስጠት አይለቅም እስከሚሞት። እያስረዳ አንድ ህፃን ልጅ ሲወለድ ታዛዥ ነው ብለሃል። እሺ ስለዚህ እሱን እንዴት ነው የሚታዘዘው የሚለውን ዝም ብለህ ታዛዥ ነው ብቻ እያልክ አይደለም፣ አይለቅም አይደለም። እንዴት ነው የሚታዘዘው፣ እንዴት ነው ግን የሚፈጽመው የሚለውን እያስረዳ። እሺ ህፃኑ ዳሳሽ አይደለም እንለዋለን። ዳሳሽ ባይሆንማ ምን ያውቃል ህፃን ልጅ? ምንም አያውቅም። ስለዚህ ግን አንድ ፈጣሪ እንዳለች ዳሳሽ ነው ልጁ እያደገ ሴት በቃ እየመለሰ ሳልሆነ ጨርሻለሁ። ቀጥል ሀሽም። የመታዘዝም እምቢ ማለትም ህፃን ልጅ ገና የመታዘዝም እምቢ ማለትም እንትን የለውም ህፃን ልጅ። ስለዚህ እሱን አይመጣውም ሀሽም። ሌላኛው እኔ ሙስሊሞች በተለይም የአታሪን እምነት አቂዳ የምትከተሉ እንትንን አትርሱ። ሌላ ፖለቲካ እንዳትገባ ፕሊስ። የምን ፖለቲካ የምታወራው? ስለምን ፖለቲካ የምታወራው? ተረጋጋ። ቆይ ተረጋጋ። ራስህ እኮ ነው ወተህ የመጣኸው። እኛ እኮ ከልክለን አይደለም። ተረጋጋ። ቆይ አዳምጠው።
አሁን ቆይ ተረጋጋ። ስለዚህ ሀሺም ምንድነው እሱ አንድ የምትዘነጉት ምን እንዳለ ታውቃለህ? ሁሌም እኛ ጋር ምን ላይ ስትሰጡ ቀድር ታምናላችሁ አይደለ? ቀድርን ሁሌም እየዘነጋችሁት ገነት ይገባሉ እንደዚህ ይላሉ የሚል ዲፊኒሽን ትሰጣላችሁ አይደል? ቀድር ማለት እኮ ያው ፈጣሪ ሁሉ ነገር እንደሚያደርግ ነው። የገነትና የገሃነሞችን አላህ ወስኖባቸዋል፣ ተቀድሯል። ኦልሬዲ አስቀድሞ ተጽፈዋል። እሱ ተጽፏል። ገነት ለአማኞች፣ ገሃነም ደግሞ ለከሃዲዎች ማለት ነው። ስለዚህ ሁሌ የምላሽ ስትሰጡ እኔ በጣም የምታዘበው ነገር ቀድርን በረሳ ሁኔታ ነው የምመልሱት። መሐመድም ህፃናት ሞተው ገነት ይገባል እንዳንተ አይሻ ብላው ነበር አለ መሐመድን። ነብዩ ግን አዎ ገነት ይገባል ህፃኑ ምንም ኃጢአት ስላልሰራ ነው ያላት። ምንድን ነው አላት? እኔ አላውቅም። አንቺ አይሻ ገና በአባቱ ጀርባ ሳለ አላህ ለገሃነምና ለገነት ሰዎችን ፈጥሯል። ስለዚህ ለምንድን ነው ገነት ይገባል ብለሽ የምትይው ብሎ ነው የተቆጣት። አንደኛ ቀድር አንዴንን ታሳቢ አድርጋችሁ በመልሱ ጥሩ ነው። ሁለተኛ ደግሞ የካፊር ልጆችን ነው የሚገቡት ተብሎ አይሚን የአማኝ ከእናትና ከአባቶቻቸው ጋር አብረው ይገባሉ። የካፊር ልጆች ደግሞ ቤተሰቦቻቸውን ተከትለው አብረው ገሃነም ይገባሉ ነው ያለው መሐመድ። ስለዚህ ሁለቱም ቤተሰቦቻቸውን ተከትለው ይገባሉ ከተባለ የአማኝ ልጅ ገነት ከገባ እንደ ሙስሊሞች አስተምሮ የአማኝ ያልሆነ ልጅ ደግሞ አባቱና እናቱ ገሃነም ነው የሚገቡት፣ ቤተሰቦቹን ተከትሎ ነው የሚገባው ከተባለ ገሃነም ነው የሚገባው። ይሄንንም በዘነጋ ሁኔታ ነው ምላሽ ስትሰጡ ማያችሁ። ኤርሜስ ክርስቲያን ትንሽ ፓራፍሬዝ አድርገውና ወለመስ ጨርሰው። አሁን ይሄ ህፃን ልጅ ምን የሚያውቅ አባቱ ብቻ ሙስሊም ስለሆነ ገነት ይገባል፣ ክርስቲያን ወይም ካፍር ሆኖ ደግሞ እሷ ገሃነም ይገባል የሚል እንደ ሳነት እንጃ አለ። እንደ ሳነት የሚል አይ ያላችሁ ምንድን ነው መሰለህ እናንተ ምንድን ነው ይሄንን ቅድም ያነሳነውን ሱራ 30 ላይ ያለውን ጥያቄ ብዙ ጊዜ ሲጠየቁ ቀድርን በረሳ ሁኔታ ነው የምትመልሱት ነው። በቃ አላህ ኦልሬዲ ቀድሮ ፈጥሮባቸዋል። ለገሃነም የሚገቡትን ለገነት የሚገቡትን አስቀድሞ ወስኖ ስለፈጠረ ማለት ነው። ይህን ሚሽካት አልማሳቢ 119 ላይም ይናገራል። አላህ አደምን ጀርባውን ሲመታው በግራ ትከሻው በኩል እንደ ጥቋቁር የሆኑ ዝርያዎች ወጡ፣ በቀኝ በኩል ደግሞ ነጫጭ ዝርያዎች ወጡ። በግራ በኩል ያሉት እናንተ ወደ ገሃነም ሂዱ አላቸው፣ በቀኝ ያሉትን ደግሞ እናንተ ወደ ጀነት ሂዱ አላቸው ብሎ ይናገራል። ስለዚህ ገና ከአደም ጀርባ ወይም ከአደም ወገብ እያሉ ለገሃነም ለገነት ብሎ ፈጠረ፣ ወስኗቸዋል ማለት ነው። ስለዚህ ባይ ዲፎልት ሰዎች ሌላ እምነት ከእስልምና ውጭ እንኳን ቢሆኑ አይሁዶች ቢሆኑ ክርስቲያኖች ቢሆኑ የሚቀይሯቸው ሰዎች አይደሉም። አላህ ነው ቀይሮ የፈጠራቸው ማለት ነው። ባጭሩ ክርስቲያኖች አጥምቀው ነው ክርስቲያን የሚያደርጉት። ሲወለድ ሙስሊም ነው ሳይሆን መባል ያለበት አላህ ክርስቲያን አድርጎ ነው የፈጠረው። እኛ ተቋቁሮ ጌታ ገሃነም እንገባለን ማለት ነው። እንዴት ነው አሁን? ቢያንስ በሀዲስ ነው ቁርአን ሀዲስ አለ። ሚሽካት አልመሳቢያ 119 ላይ ነው። ሀዲስ ነው። ሀዲስ ላይ ነው። ምንድነው የሚለው? ያለ እንደዚህ ይላል። አደምን ፈጠረውና አላህ ከዛ የቀኝ ትከሻው መታ መታ ሲያደርገው የቀኝ ትከሻውን ሲመታው ነጫጭ እንደ ጉንዳን ወጡ ይላል። ከዛ እንደገና ደግሞ ግራ ትከሻው መታ መታ ሲያደርገው ጥቋቁር ከሰል የሚመስሉ እንደ ጉንዳን ወጡ ይላል። ከዛ በቀኝ ያሉትን ጠራቸውና ነጫጮቹን እናንተ ገነት ግቡ አላቸው ይላል። በግራ በኩል የነበሩትን ጥቋቁር ከሰል የሚመስሉትን ደግሞ ጠራቸውና እናንተ ገሃነም ግቡ አይመለከተኝም ስለእናንተ አላቸው ይላል። ሳሂህ ነው ግሬዱ። ከዛ አስቀጥሎ አለቀ። በቃ ታሪኩ አለቀ። ሜቢ ላንብብልህ? እሺ አንዴ ልክፈተውና ላንብብልህ።
እንደዛ ነው ታሪኩ ማውቀው። አንዴ እሺ ልክፈትልህ። እሺ እንደዚህ ላለ ሀዲሱ ሳሂህ ነው። አልባኒ ሳሂህ ብሎታል። ሁክም ሳሂህ ይላል። ዳንበበለ Abu Darda reported Allah's messenger as saying, Allah created Adam. When he created him, he struck his right shoulder. አቡ ደርዳ እንዳስተላለፈው የአላ መልእክተኛ እንደዚህ ብሏል። አላህ አደምን ፈጠረ አለ። ከዛ የፈጠረበት ጊዜ ላይ አለ he struck his right shoulder and brought forth his offspring white like small ants. ከዛ ዘሮቹ ልክ እንደ ነጭ ጉንዳን አወጣቸው አለ። ቀኝ ትከሻው መታና and he struck his left shoulder and brought forth his offspring black as though they were charcoal. ከዛ ደግሞ ግራውን መታውና ልክ እንደ ጥቁር ከሰል እንደመሰሉ ድርዮችን አወጣ አለ። Then he said to the party on his right side, በቀኝ በኩል ላሉት እንደዚህ አላቸው ይላል፣ to paradise, ወደ ገነት ሂዱ አላቸው። በቀኝ በኩል ያሉት እነማን ናቸው? ነጮቹ ማለት ነው። And he said to the party in his left shoulder, to hell, and I don't care. በግራ በኩል ያሉትን ደግሞ ከሰል የሚመስሉ ያስወጣቸውን ወደ ገሃነም ሂዱ፣ I don't care, አያገባኝም፣ አይመለከተኝም አላቸው። ከሳስ ቀጥል፣ ትንሽ ወረድ በል። አለቀ፣ ይኸው አለቀ። ወደ ታች አይቀጥልም። አለቀ በቃ። አይ በቁርአንም የተናገረም ስላለ አንድ ላይ እንትን ለማድረግ ነው። ይሄ በጥሩ የሚሰራና መጥፎ የሚሰራ ነው እንጂ ይሄ በግራ ድግሻ ቀኝ ድግሻ የሚለው እሱ እንዳለ ሆኖ ግን ሌላ ነገር ማብራሪያ ይኖራል። የሚያሳባል በራስ ያ ምንድነው እሱ ዋናው ፖይንታችን። እኛ ጥቁራቸው አንተ ጥቁር ስለሆንክ አሳሰበ። እኔም ጥቁር ነኝ፣ አይዞህ ብዙም አራኩም። እኔ ጥቁር ስለሆንኩ አሁን እኔ ሙስሊም ሆነ ክርስቲያን ሆንኩ ምንም አያስፈልግም ማለት በሳ ሁኔታ እንደዛ የማይቀር የጋነ የምትሆን ከሆነ እና ያነብ መሆን ከሆነ ከተወሰነብኝ ምን አስፈለገ የሚል ከሆነ ትክክለኛ ያ በዚህ ላይ ተጠይቆ ነበረ። የቀድር ላይ ቢ ወደፊት ስገባ እናነሳዋለን። ግልጽ ነው። የአማኝ ያልሆኑ ሰዎች ገሃነም ይገባሉ ነው ያለው። ቤተሰቦቻቸውን ተከትለው ይገባሉ ነው ያለው። ስለዚህ ሜይ ቢ ዛሬ ፓራፍሬዝ ለማድረግ ቶፒኩን ምንድነው እሱ እንደ እስልምና ውዱ ማድረግ ግዴታ ነው። ውዱ ማያደርጉ ከሆነ ጸሎታቸው ተቀባይነት የለውም የሚለውን ለማሳየት ነው። ስለዚህ የግዴታ በቀን 5 ጊዜ ውዱ ማድረግ አለ። ውዱ በሚያደርጉበት ሰዓት ላይ እነሱ እንደሚነግሩን አስቀድሞ እንዳሰብ ነው አልነበረም። ሜይ ቢ ኢሻምን በፊት አብዛኛው የምታውቀው ውዱ ማድረግ ቆሻሻን ለማስወገድ ብለህ ነው እንጂ እንደው ኃጢአትን ማስወገድ እያልክ እያሰብክ ነበረ። ንውትም አድርጎ ለሰላት ነው፣ ንጹህ ሆኜ ወደ ሰላት ለመቅረብ ነው፣ አላህ ጋር ለመገናኘት ነው እንጂ እንትና ለመሆን እሱም እንትና አልነበረኝም። ያ አብዛኞቹ ናቸው። እንዲሁም ለእኔ እኮ ጥሩ ነው ይሄ። እንዲሁም በቃ ለመጣጠብም ሁሌ ይበረዳለሁ። እንደሳ የሚለቅ ከሆነ ኃጢአቱም በቃ ይበረዳለሁ ማለት ነው። ስለዚህ በቀን 5 ጊዜ የምትታጠበው ኃጢአቱ ይቅር እንዲባል ነው። ስለዚህ እኛ እንደምንጠመቀው ኃጢአታችን ይቅር እንዲባል ሰዎች አምነው ንስሐ ገብተው ሲጠመቁ ኃጢአታቸው ይቅር ይባላል። ስለዚህ እናንተ ጋር ደግሞ ሰዎች እስልምና ተቀብለው የግዴታ ምን መሆን አለባቸው? በቀን 5 ጊዜ ሰላት መስገድ አለባቸው። በቀን 5 ጊዜ መስገድ አለባቸው። ሲሰግዱ ደግሞ ከመስገዳቸው በፊት የግዴታ መታጠብ አለባቸው። ሳይታጠቡ ውዱ ሳያደርጉ ከሰገዱ ተቀባይነት የለውም። ካልሰገዱ ደግሞ ከእስልምና ይወጣሉ ማለት ነው። ኃጢአታቸው ይቅር የሚባለው ስለዚህ የእጃቸውም የፊታቸውም የዓይናቸውም ኤቭሪ
የሰውነታቸው ቦዲ ፓርቶች ኃጢአቱ የሚወገደው ከጥበብ ጋር በተያያዘ ነው። ሰው ያንን ለማሳየት ነው የሞከርነው። ሌላኛው ምንድነው? እሱ የአላ ፊጥራን ያዝ ይላል። ኦኬ የአላ ፊጥራ ሱራ 30 ላይ የአላህን ፊጥራ እሱ በእሱ የፈጠረባትን ዲን አላ እሷን ያዙ ይላል። የአላ ፊጥራ ደግሞ ለዋጭ የላትም ይላል። ሙስሊሞች ይመጡና በጥምቀት ነው የለወጣችሁት ይሉናል። ቁርአኑ ግን ምንድን ነው የሚለው? የአላ ፍጥረት እሷን የፈጠረባት ለዋጭ የላትም ነው የሚለው። ስለዚህ ከአላህ ይልቅ ሙስሊሞች ያውቃሉ ወይንም ማለት ነው። አላህ ምን ስላለ ለዋጭ የላትም ማንም አይለውጣትም እያለ ነው። ሙስሊሞች በምንድን ነው አላህ በፈጠራት በሚለው በምንድን ነው ፈጠረ ነው የምታምነው አንተ? እኔማ ቁርአኑን ምኮስ ነው ካላም ነው ምኮስ ሲጀመር ስለዚህ ቁርአን ስላለ ነው እንጂ በፈጠረበት። ስለዚህ ቁርአን በምንድን ነው ፈጠረ ብሎ ያው ህፃን ልጅ በመፈጠር ወይም አንድ ሰው አላስቀመጠውም። እሱም ወደፊት እሱ ላይ ስንገባ ደግሞ እናየዋለን። እንድትሄድ አላስቀመጠውም። እንዲሁ በፈጠራት አለው። እሱ ስህተት እንትን ይሆናል። እናንተ ዝም ብሎ እንትን ነው ቅዠት ነው የሚሆነው እንጂ ምንም እየተቀመጠ የለም። እስልምና ነው ካልከኝ ደግሞ ፍጥረት አላ የሚለው እስልምና ነው ካልከኝ ሀዲሱ ላይ ቅድም ባሳየው መሰረት ደግሞ ምን ይሆናል? 5 ፊጥራ አሉ አለ። ፕራክቲስ የሚደረጉ 5 ፊጥራዎች አሉ። ከነዛ ውስጥ አንዱ ፂም መቁረጥ ነው። ስለዚህ ፂም መቁረጥ እስልምና ማለት ነው። ፀጉር ፕራይቬት ፓርቶችን መቁረጥ ነው፣ ሼቭ ማድረግ ነው፣ መላጨት ነው አለ። ስለዚህ ፕራይቬት ቦታ ፀጉር መቁረጥ እስልምና ማለት ነው። ሰርከምሲዥን ነው፣ መገረዝ ነው አለ። መገረዝ ማለት እስልምና ማለት ነው። መዳሰስ እኮ ነው እስልምና ማለት። ያው መዳሰስ እኮ ነው። እሱ ፀጉር ተቀረስ ከተባለ ከተቀረስ ታስሃል ማለት ነው። ፀጉርን ከላጭ ታስሃል ማለት ነው። ስለዚህ የሚያለው ነገር የለም። ታዛዥ ነው በቃ። ስለዚህ እነኛ ፊጥራ የሚባሉት እነኛ አላፈጠረበት የተባሉት እነኛ 5ቱ ናቸው ከተባለ ደግሞ ምን ያመጣባል ማለት ነው? ሰዎች ናቸው እንጂ የሚገርዙ አላ ነው እንደሚጋርዘ አላህ ነው አንድ ቀረፍ ያለ እኮ እሱ ትእዛዝ ነው። ሰዎች ናቸው ይህንን እያደረጉልህ ያለሁት እንጂ አላ አይደለም። ልክ አንድ ላንብብልህ የእኛን ጥምቀቱ እንዴት ለእኛ ሴንስ እንደሚሰጥ ላሳየህ። የእኛ እንዴት ትርጉም እንደሚሰጥ ቆላስይስ ምዕራፍ 2 ላይ ቁጥር 11 እንደዚህ ይላል። የስጋንም የሰውነት በመገፈፍ በክርስቶስ መገረዝ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ በክርስቶስ በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ላስነሳው በእግዚአብሔር አሰራር በማን አሰራር? ጥምቀቱ በማን አሰራር ነው? በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ የኛ ነው፣ በፈጣሪ የተደረገው ጥምቀቱ የኛ ነው። ጥምቀቱ ስትጠመቅ ቅዱሱ መንፈስ ስትቀበላለ። የሰው አሰራር አይደለም ጥምቀት። በቃ በማን አሰራር ነው ይላል? የእግዚአብሔር አሰራር ነው። ይሄ በስጋዊ ሸለፈትን ቆረጣ አይደለም። የእግዚአብሔር አሰራር እንዴት ነው? ልክ ስትጠመቅ አንተ ጸጋ መንፈስ ቅዱስን ትቀበላለህ። ያ ጸጋ ደግሞ የማታየው ነው የምትቀበለው ማለት ነው። ነገር ግን ለምሳሌ ድነትን ታገኛለህ። ያ ድነትን ሳልቬሽን ድነትን ታገኛለህ ስትጠመቅ ማለት ነው። ያንን የሚሰጥህ ልጅነትን ይሰጥሃል። ኃጢአትህ ይቅር ይባልልሃል። ይሄ የሚሰራልህ ማን ነው? እግዚአብሔር ነው። ኃጢአትን ይቅር ቢልህ ማን ነው? እግዚአብሔር ነው ማለት ነው። ሞተ ትነሳለህ፣ ውችዝ ትንሣኤን ይሰጣል። ትንሣኤን የሚሰጥ ማን ነው? ሰው አይደለም፣ እግዚአብሔር ነው የሚሰጥ እንጂ ብልትን መቁረጥ ይሄ ሰው ነው። ብልትን ወስዶ ሸላህን የሚቆርጠው ሰው ነው አይደለም። ኢየሱስ እንዴት ነው ተጠመቀ? ስማ እንዴት ነው የተጠመቀ ማለት? አይ ለምሳሌ ኢየሱስ ስጠመቅ ወይን ተጠመቁ ስል እንዴት ነው? አሁን ሁለቱም ኢየሱስ ተጠመቀ አጠማመቅ የተለየ ነው። ሰውን ደግሞ በአሁን ሰዓት የሚጠመቀ አጠማመቅ የተለየ ነው።
አይ አልወጣኝ የተለየ ጥምቀት እኮ የተለየ ነው የሚለውን ሳይሆን እኛ ለልጅነት እንጠመቃለን። ሎክ እግዚአብሔር ልጅነት ለማግኘት ጸጋ መንፈስ ቅዱስን ለማግኘት ከክርስቶስ ጋር ክርስቶስን ለመልበስ ነው እኛ የምንጠመቀው። ክርስቶስ ለእኛ ግን ጥምቀቱን ባርኮ ሰጠን ማለት ነው። ተጠምቆ በጥምቀቱ ጥምቀቱን ባረከና ለእኛ ሰጠን። አንድ በል ውሃን ባረከና ሰጠን በውሃ በመጠመቅ ሁለት በል ውሃን ቀደሰልን ማለት ነው ሲጠመቅበት። ሁለት በል ዕዳ ደብዳቤያችን ደግሞ በአዳም ላይ የመጣው መርገም ዲያብሎስ በዮርዳኖስ ባህር አስቀምጦት ነበረ። ስለዚህ በጥምቀት እዛ ገባና ዲያብሎስ ያስቀመጠልን እኛ ላይ የዕዳ ደብዳቤ የጽፎብን ያስቀመጠውን ሄደና ተጠመቀና ያንን አደረገው፣ ደመሰሰልን ማለት ነው። አፈረሰው ማለት ነው። አፈረሰልን ማለት ነው። እንደገና ደግሞ ምሳሌ ሆነን ማለት ነው። ስለዚህ ይህን በማድረግ ጥምቀትን ለእኛ ቀድሶ ባርኮ መንፈስ ቅዱስን እንደምንቀበል ያንን አሳየን ማለት ነው። ስለዚህ እኛ ከዛ በኋላ እንተገብረዋለን ማለት ነው። ኢየሱስ በአብ በወልድ በመንፈስ ቅዱስ ነው ተጠመቀ። ኦኬ ክርስቶስ ሲጠመቅ ምንድነው እሱ እዛ ጋር በጣም አሪፍ ነጥብ አነሳ። እንደውም ለምንድነው እሱ በአብ ማታምኑት? አብ ማለት በአብ ለምን አታምኑም? አብ ማለት ያው አላህ ኢየሱስ አብ ብሎ የጠራ አላህ ማለት ነው። ስለዚህ ታምኑበታላችሁ ማለት ነው በሱ። ኦኬ አለውኝ የሆነ ኮመንት ውስጥ አካርጓል ጋ ቢኒ ያለው ኦራይት። ስለዚህ በአብ ታምናላችሁ ማለት ነው። ሂሻም አላህ ነው ብለህ ነው የምታምነው? አብ አላህ ማለት ኢየሱስ ያን ጊዜ አሁን ይሄ አላህ ብሎ የተቀየረ ወይ እግዚአብሔር በሌላ መንገድ እግዚአብሔር ብሎ ኮመንት ላይ እየሄደ ነው። ቢሪ ኮመንቱን ያው እስኪ ኮመንቱን የጋስታ አካርጓል። እሺ መልካም። ስለዚህ ኢሻም ጎበዝ። ስለዚህ በአብ ታምናለህ። አብ ማለት ደግሞ አላህ ነው ሲጠመቅ። ስለዚህ በአላህ ነው የተጠመቀው ማለት ነው ክርስቶስ። ምክንያቱም ልብ በል እንዳንተ አባባል ከሆነ ሲጠመቅ ምን ብሎታል መሰለ? እርሱ የመወደው ልጄ እንደሆነ ብሎ ቃል አብ ተናግሯል ማለት ነው። ልጄ ብሎታል። ስለዚህ አብ አላህ ከሆነ ሲጠመቅ ክርስቶስን ምን ብሎታል? ልጄ ብሎታል። መንፈስ ቅዱስ በእርግብ አምሳል ወርዶበታል። ምንም እንኳን እርግብን እናንተ በምን እንደምስሉት ስለማቅ ለምን እንደዛ እንዳለ ይገባኛል። ኤኒዌይስ ግን የስላሴ አስተምሮ በደንብ የተገለጸበት ነው ጥምቀት። ስለዚህ አብ ልጄ ብሎታል ክርስቶስ ሲጠመቅ። ስለዚህ እንደዛ ታምናለህ አንተ? አሁን አብ ማለት ለምሳሌ እኛ ውድ ስናደርግ ወይም የሆነ ነገር ስንጀምር ቢስሚላህ ብለህ ነው፣ በአላህ ስም ብለህ ነው። ኢየሱስ ሲጠመቅ በአብ ስም ብሎ፣ አብ ደግሞ በኢየሱስ ዘመን አብ ብሎ እሱ ራሱ ስለጠራ አላህ ብሎ ደግሞ ተቀየረ። በአሁን ሰዓት ወይም ድሮም በአላህ በአረበኛ አላህ ብሎ ተጠራ። ለምን ሰው ልጅ ይሻም። ስለዚህ አላህ ባህሪውን ቀየረ ማለት ነው። እናመሰግናለን። የሆነ ሰዓት አባት ነበረ፣ የሆነ ሰዓት ደግሞ አባት ማለት የሚዘገንነው ሆነ። አላህ አይደለ? ሰው ብሎ ተቀበለ። አላህ በፊት አባት ነበረ። የሆነ ሰዓት ግን አባት መባሉ በራሱ ዘገነነውና ሱራ 18 ከቁጥር 5 እና 6 ቁርአን የወረደው እነኛ አላህ አባት ነው ያሉትን ሊያስጠነቅቅ ነው አለ፣ ሊያስፈራራ ነው አለ። ሱራ 19 ከ88 እስከ 93 ለአራማን ልጅን ያዘ ወለደ አሉ። ይሄ ከባድ ንግግር ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ለአራማን ልጅን ያዘ ወለደ ስላሉ ይላል። ስለዚህ እንደዚህ ብሎ ንግግር መናገር ጸያፍ ነው። ሰማይን ሊቀድ የሚደርስ ምድር ሊሰነጥቅ የሚደርስ ተራራ ሚንድ በፊት ግን ባህሪው ነበረ። አንተ ግን ምን እያልከን ነው? በፊት ባህሪው ነበር፣ አሁን ደበረውና አላ ዘገነነውና እንደዚህ ብሎ አለ። ሱራ 15 17 18 ሱራ 39 4 ሱራ እነኚህ ክፍሎች አላህ ልጅ አለህ መባሉ በጣም የሚደብረው ነው። ኤኒዌይስ እኔ ልስማማልና አሁንም ወደ ዋናውን ልመልስና ጥምቀት ክርስቶስ ተጠምቋል። ያ ዮሐንስ ሲያጠምቅ የነበረው ምንድነው? እሱ የንስሐ ጥምቀት ነበር ሲያጠምቅ የነበረው።
ልብ በል ወንድማችን ሂሻም፣ ክርስቶስ ነው የሰጠን የልጅነትን ጥምቀት ክርስቶስ ነው የሰጠን። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እስከ 20 ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ ክርስቶስ ጥምቀትን ሰጠን፣ ባርኮ ቀድሶ እርሱ ሰጠን ማለት ነው። ዮሐንስ ግን ሲያጠምቅ የነበረው ሕዝቅኤል ላይ ያስቀድሞ እንደነበረው እኔም ቅዱስን ውሃ ረጭባችኋለሁ ከኃጢአታችሁም ትነጻላችሁ እንደተባለ የንስሐ ኃጢአት ነበር ሲያጠምቅ የነበረው ማለት ነው፣ ዮሐንስ ማለት ነው። ነገር ግን ክርስቶስ በሚጠመቅበት ላይ ሚስጥረ ሥላሴ ተገለጠ። ሚስጥረ ሥላሴ በደንብ ተደርጎ ሪቪልድ ሆነ፣ በደንብ ተገለጠ። አብ ከሰማይ ምን አለ? እርሱ ልጄ ነው ብሎ ተናገረ። መንፈስ ቅዱስ በእርግብ አምሳል ተገለጸ። ኢየሱስ ደግሞ በስጋ ዕዳችንን እየደመሰሰ በወንዙ ውስጥ ሆኖ በዮሐንስ እጅ ሲጠመቅ ነበረ፣ በዮርዳኖስ ማለት ነው። ስለዚህ ሶስቱም ተገለጡ። አሁን አብን ለምንድን ነው የማትቀበለው? እሺ ቆይ አሁን አብና እግዚአብሔር ቃሉ ኢየሱስ አንድ ቦታ አብ ይላል፣ አንድ ቦታ ደግሞ እግዚአብሔር ይላል። ሁለቱም ያው ነው ብለህ ታምናለህ አንተ? ያው ነው። አላህ በአረበኛ ደግሞ አላህ ተባለ። አላህ ማለት የሁሉም ታላቅ ነው ማለት ነው። የሁሉም በሁሉም ነገር የላቀ ነው። በቃ ንጹህ የሆነ ወይ የላቀ ማለት ነው። በምን ነው የላቀው? ላቅ ምንም ጉድለት የሌለበት ጉድለት ነው። ልጅ ማለት ጉድለት ነው ያለህ ማን ነው? ልጅ ሳይሆን አላህ ነው አልኩኝ እኮ። ጉድለት ማለት እኔ ስለ ጉድለት ለምን ታወራኛለህ ታዲያ? እኔ ስለ አባትና ስለ ሥላሴ እየነገርኩ ለምንድን ነው እሱ አባቱ ልጄ ብሏል ሲጠመቅ? ለምንድን ነው እሱ አብን የምታምን ከሆነ ልጄ እያለው ሲጠመቅ ለምን አትቀበለውም ነው? እንዳትቀበል ምን ያዘ እዚህ ጋር? ግን ኢየሱስ እኮ አሁን አብ ያለበት ምክንያት አሁን በመረዳ ያለበት ነገር አሁን መሳቁስ አልገባም። ግን ኢየሱስ አባቴ ነው ያለበት ልጁ ልክ እንደኛ እንደወለደ ሳይሆን እስቲ ዓለም ላይ ማንም የፈጣሪን መንገድ የሚገደል የፈጣሪን ትእዛዝ የሚገደል በእንትና የፈጣሪ ልጅ ይባላል ወይ እግዚአብሔር ልጅ ነው። አባቴ ነው። አመሰግናለሁ። አላህ አባቴ ነው በል እስኪ። አላህ አባቴ ነው። አላህ አባቴ ነው በል እስኪ። አላህ አምላኬ ነው እንጂ አባቴ አይደለም። ምን አለ? የፈጣሪን ትእዛዝ የሚቀበል ሁሉ ልጅ ይባላል አለ። ስለዚህ መሐመድ የፈጣሪን ትእዛዝ ይቀበላል አይቀበልም? ሀሺም ይቀበላል። ስለዚህ የአላህ ልጅ ነው መሐመድ። መሐመድ የአላህ ልጅ ነው በኢየሱስ ንግግር ወይም በብሉይ ኪዳን ንግግር። አዎ መሐመድ የአላህ ልጅ ነው። በብሉይ ኪዳን አስተምሮት ከሆነ ትክክል ነው። ለምን የአላህ ትእዛዝ የሚቀበል ያስተምርም ይዳስስ ነበረ። ጎበዝ። እንደዛ ከሆነ ሂሻም፣ ስለዚህ አላህን ውሸታም ታደርገዋለህ። እንዴት ውሸታም ታደርገዋለህ መሰለህ? ልንገርህ። ሶሪ ቢኒ፣ ምን መሰለህ? በቂያማ ቀን አይሁዶች፣ ክርስቲያኖችና ሙስሊሞች ይመጣሉ። አይሁዶች የሚጠየቁበት አላህ ኡዘይርን ወልዷል ስላሉ ነው። እኔ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ያላቸው ለምንድን ነው የዋሸው? ካዳ ወይስ ያንተን ያህል መረዳት ሳይችል ቀርቶ ነው? አላ አሁን እኮ እኔ በነቢ መሐመድ ወይም በቁርአን ንግግር ሳይሆን በብሉይ ኪዳን በጊዜያቸው ሰዎች በነበሩ ሰዓት እኮ ነው። አይሁዶቹ የቀደሞቹ ምን ይላሉ? ይመጡና ኡዘይር የአላህ ልጅ ነው ሲሉ ነው እኔ ሚስትም ልጅም የለኝም ይላቸዋል። ስለዚህ አንተ ደግሞ አይ ችግር የለውም ይባላል እያልከን ነው። ይብቃ። ሶሪ ይብቃ።